አልገባኝም እኮ እንዴ። ይሄንን አንሺ አልተመቸንም ነው ያልነው። ፈን የሆኑ ነገሮችን አምጪን ያልነው። አቡዬ ምንም አላወራንም። ሲምሽን ቀየርሽ ማይላብ እቺ ናት ወይስ ሌላ ማይላብ? አንቺ ይሄ አካውንት ሌላ ነው እባክሽ ፎሎ አድርጊ። ያኛው አካውንት አለ ግን ሌላ አካውንት ነው። አካውንት ጭራሽ ራሷ ነች ስሜ አማረኝ እኮ ለዛ ነው። አዲስ አካውንት ነው። ራስሽ ነሽ አንቺ ራስሽ ነሽ ተለውጠሻል። ኢንሻአላህ ማይላብ ያቺ የኛዋ ማይላብ ነች። የቦጋሌ ማይላብ ነች። ቦጋሌ ማስካለ የቦጋሌ ማይላብ እኔ ፎሎ አላረግም። ቦጋሌ ማይላብ ደግሞ ምን ሆና ነው? የአስካሌና የቦጋሌ ከሆነች ነው ፎሎ ማረጋት። አስካሌና የቦጋሌ ነገር እኔ ምንም ነው ማይገባኝ ነው ማለት የአስካሌና የቦጋሌ ነገር ቦግ ብሏል። ሰሞኑን ቦቅቦቅ ነው ቦቅቦቃ ነገር ነው። እኔ ድሮ ይገባኝ ነበር ሰኒ ጫፉ ማለት ነው። አሁን ጭራሽ ነው አልገባ አለኝ። የሆነ ሂስትሪ ነው የሆነብኝ። ለእኔ ብቻ ነው ማጥናት አለብን። እኔም አልገባኝም ምንም እየገባኝ አለ። ወይኔ በላት ፈጣሪ ወይ ትንሽ ከድሮ ተላውጠናል አለ ብሩኬ ትላንት። ወይኔ ትንሽ ለውጥ እናንተ ግን ስነ ስርዓት ያዙ። ትላንትና ልጆችን እኮ ስቶሪ ያስቀየራችሁ ምን ሆናችሁ ነው? ፋይ በሉ ይፈልጉ ሱቅ እኮ አዲስ ታሪክ ፈጥራ እኮ ነው። ኢየሱስ ማረ እናንተ እቺ ልጅ እኮ ማለት ነው ሱሲ እግዚአብሔርን ቲጂ ማለት ነው። ከዚህ በፊት ፍቅረኛዬ ይሄው ነቅሻለሁ ዳኒ ፍቅረኛዬ አይደለም አለች ማለት ነው። ከዚህ በፊት ጥያቄ ተጠይቃ የሆነ ሚዲያ ላይ ቀርባለች። ኦኬ ዛሬ ደግሞ ምንድነው የምትለው? ሂጂና እንትሩን ሼሯን ገብተሽ ማየት ትችላለች። ቦል ፍሬንዴ የሚወደው አንድ ብቻ ወንድ ያለ ብላ ነው ያወረችው። ሲሙን ራሱን ነግራለች። እግዚአብሔር ነግራለች። ምን ብላ ማን እንደሆነ አላውቅም። ሲሙ ማን እንደሆነ ብላለች። ሲሙን ነግራለች። ባይዘው ቦይ ፍሬንድ አለች ዳኒ አለች። ከዚህ በፊት የሆነ ሲሜ ኮልታፌ ብሎ ያወጣ ጎልፍሬንዴ ዳኒ ነው አለች። ገበሽ ጎልፍሬንዴ ብሎ ያወጣኝ ጎልፍሬንዴ ነው ያወጣኝ ሲሜ አለች። ኦኬ ቦይ ቆይ አቡ አንቺ አቡ ህፃን ቆይ ሰኒዬ ቦይ ፍሬንድ አለች ወይስ ቦይ ፍሬንድ ጎል ፍሬንድ ነው አለች። ምንም ቦይ ፍሬንድ አይደለም። አንቺ ደግሞ አትቀልጂ። አሁን ደስቴን አጣጥሜ ሳልጨርስ እንደው እሱ የምር እግዚአብሔርን እሱ እንደዛ ነው አለችው። ይሄ ነው ያወጣኝ ስሜ አለች። አንድ በሁለተኛ ደግሞ ምን አለች መሰለሽ? ዳኒ እና አንቺ ያላችሁ ግንኙነት ምንድነው ተባብላ ጠየቀችና እኔና እሱ የሆነ ምክንያት የሆነ ነገር ተጣልተን ምናምን ነበረ። አሁን ተታረቀኛ ሁሉም ነገር ፈጣሪ ያለ ነው የሚሆነው አሁን ብላ ቀየሰች። ነገር አለቃ ነው የሚልሽ። አንቺ ደግሞ እንደ ቦይ ፍሬንድ ብላ ስትሲሚ ፍቅረኛ አለሽ ወይ ብላ ስትጠየቅ ምን አለሽ? ምን አልሽኝ? አልሰማሁትም ይለፍኝ አለች። እስቲ የምርሽን ነው እግዚአብሔርን ትጂ ልንገርሽ፣ ከዚህ በፊት ጥያቄ ስትጠየቅ ፍቅረኛ አለሽ ወይ ስትባል አዎ በጣም አፈቅረዋለች ስሚ ራሱ ይኸው ተነቅሽ ያለው የሚዲያ ሰው ነው ወይ ስትባል የሚዲያ ሰው አይደለም የቲክቶክ ምናምን ያለ እንትን አይልም ብላለች። ዛሬ ደግሞ የት እንደሆነ ሰኒ ያየችው ደግሞ ሰኒ ከጠዋት እየተናገረች ነው። ሂጂ አቡዬ እኔ ነገር እኔ የአንቺ ነገር አላውቅም ካልሽ ሂጂና አይመለከተኝም። ለምን ፍቅረኛ ሳይኖራት ባህል አይኖራትም? ለምን ልጆች አይኖራትም? እኔ ስለሷ ምን አገብቶኝ ነው ማጣራው? ስለማንም አያገባንም። ስለማንም አያገባንም። ግን ገባዳ ከዛ ደግሞ ምን አለች? ስቶሪ አድርጋለች እኮ የትናንትና ቪዲዮ የኔ ቤት ቪዲዮ እስቲ እግዚአብሔር አሁን አይደለም ስቶሪ ያረጋችሁ እኮ እነዚህ
ቆይ ስቶሪ አድርጋለች። አዎ ስቶሪ ያደረጋችሁ እኮ እነዚህ ሁለት ልጆች ቢጣሉ አናትሽን ነው ማፈርሰው ብላለች። አንዷ የጨረቃ ፋሚሊ ነች። ከዛ በግድ ድራማ ጀምሩ ነው እንዴ ብላ የትላንትናውን ቪዲዮ አቀናብራ ምናምን ፖስት አድርጋለች። የእናንተን ነገር ዛሬ ጨረቃዎቹ የሆነ ይሄ አስበርግዶ የሚያስጠፋቸውን መልስ ይዞላችሁ ይመጣሉ። ጠብቁ። ያው ስቶሪ ሳሚ የራሳችሁ ጉዳይ እኛ ምን አገባን? ትላንትና አይቻለሁ። እባክሽ ወደዛ አድርጊ። አይቻለሁ። ለምን ድራማ ቀርቶ ሰይጣን አይጀምሩ? ምን አገባኝ እኔ። ማንም ከዚህ በኋላ ማንም ያቸው የለም። ድራማ ጀምሩ ወላ አይጀምሩ ሲጀመር ማንም እንደምሬን ነው። አንድ ሰው የሆነ አሁን ለምሳሌ የሆነ የራሱ የሆነ ነገር ያለ ሰው ራሱን ይጠብቃል፣ ይጠነቀቃል። ምክንያቱም በመጥፎ ስም ከዚህ በፊት ያልተጠራ ሰው ከሆነ በጣም ሊጠነቀቅ ይገባል። ብዙውን ጊዜ ለእናንተም ነው የምነግራችሁ። የሆነ ደረጃ ላይ ሲደርሱ የምሬን ነው በመልካም ስራችሁ፣ በመልካም ስማችሁ እከሌ እኮ እንዲህ አይነት ሰው ናት፣ ለእከሌ እኮ 100% እመሰክርላታለሁ፣ እፈርምላታለሁ እንደምትባሉ ናችሁ አሳሉ ጊዜያችሁን። የምሬን ነው። ግን የማንም አፍ መፍቻ እንድትሆኑ ጀምር ማለት ነው። እኔ ቲጂ አሁን እዚህ ጋር የሆነ ዝም ብሎ ተራ ሰው እናንተ ሰው ልጅ ዝም ብላችሁ የሆነ ተራ ሰው እንትን አድርገን እዚህ ቁጭ ብለን ማውራት እግዚአብሔር እኔ እንዴት እንደሚያቃጥለኝ አቡ ቢታይ የማንም ልክምክም የሰውን ሳያውቅም ሆነ የሰውን ልክ ማያውቁ ምን አለች ደግሞ ማለት ነው። ቪዲዮ ለምን እንደሆነ ብላ ወረስተ ቀጥ እኔ ኮሜንት አለች አባጩ ቀጫጭ የሚለው ምጽፉን ነገር ለኔ አልገባኝም ብዬ ቁጡ ብዬ እንደዛ አይቼ ዞር ብዬ ነው የሚያልፋቸው። ምንም ነው የማይመስለኝ፣ ምንም መስሎኝ ማያውቅም ማለት በእንግሊዘኛ ሳፍ ሲጽፉ ባጩ ብጩ ብሎ በእንግሊዘኛ ሰደበች ማለት ነው። ገባሽ? መጻፍ አይችሉም ማለት ነው። የሷ እንትን በአማርኛ ይሄ ኮሜንት እኔ የማንንም ኮሜንት ቪዲዮ ተለቅቄ ቲክቶክ ላይ ስድብ ብዙ አለኝ፣ ግን ማንንም ዞር ብዬ አላይም። ደግሞ ስድብ ለኔ ምን ያደርገኛል? ጭራሽ እኮ እናትሽ ዳና ነች ወይ ብሎ በኮሜንት የሚጠይቅ ሰው ራሱ ይሄ ገዳይ ነው አለች። በኮሜንት እንደዛ አይነት ራሱን ማንነቱን ሴትነቱን ከጣለ ሰው ጋር አሁን አንድ ምሁር ሰው መገናኘት ማለት እኮ ውርደት ነው ለራሱ። በቃ ከእንደዛ አይነት ሰው እና ህይወቱ መራቅ ነው። እግዚአብሔርን ነው የምላችሁ። እኔ የፈለኩት ነገር ማድረግ እችላለሁ፣ ግን እኔ ምንም ነገር መስሎኝ አይታየኝም። ደግሞ ባይዘዌ አስተዳደጓ ነው። በእናቱ እኮ ፈረንሳዊ ነች እሷ፣ ኢትዮጵያዊ አይደለችም። ስለዚህ የውጭ ዜጋ ነች፣ እንደፈለገች መሆን ትችላለች። እናቷ እኮ ኢትዮጵያዊ አይደለችም። ባይዘዌ ሁለተኛ ምን አለች መሰለሽ? እኔ አፍቅረሽ ታውቃለሽ? ወንዱን አፍቅረሽ ታውቃለሽ ወይ ማለት ጀንጅነሽ አለው። አዎ ጀንጅኔ ያውቃለሁ ብዙ አለች። በራሷ ጊዜ አልኩሽ እኮ ዛሬ ትረገጣላችሁ እያልኳችሁ ነው። አስረግጬ ነው ወይ ነግራችሁ? ምን አገባኝ እኔ ምንም አላልኩም፣ ምንም አላወራም። ለማን ነበር የምን መረገጥ ነው የሚታወሪ? ለምንድን ነው ማንም እስቲ አንድ ሰው ይናገረኝ። ቤታችሁ ልጅ ምንም አታመጭም። ወይ ታያለሽ አላመጣም አይደልሽ? ትረገጣላችሁ። የምረገጡት እራሳችሁ ረክሶ ቢረገጡ እኔ ምን አገባኝ? ጉድ እኮ ነው። እኛ ምን አገባን? እኛ እኮ የማንም ነገር አያገባኝ። እኔ ሲጀመር ትናንትና ብያቸዋለሁ። ለማን ነው መልስ ከሰጠች መደገፋ? ለማን ነው መልስ የሚሰጠው? ይሄ ምን እያልሽኝ ነው? እኔ ፍቅር ይሄ የእጅ ምልክት ሃይሚ ዛሬ ለአንቺ መልስ ከሰጠችሽ መደገፍ አቆማለሁ ነው ያልሽው? ምን እያየሽ ነው? ትጂ ለኔ እኮ አይታየኝም። ኮሜንት ታች አይታይም። የምን ደጋፊ ነው ደግሞ? የምን ደጋፊ ነው ደግሞ? አዎ ወይኔ ጉዴ! ወይ ቲጂ የምን ደግፊነት ነው? የምን የዋን ምንድን ነው ደጋፊ ማለት ነው? ወይ እናንተ ግን የምር እኔ ቀጥታ የምን ማለት ነው? ምን ማለት ነው ደጋፊ? ለኔ ለራሴ ደጋፊ የሚያስፈልገኝ ሰው ነኝ። እኔ ማንንም አልደግፍም፣ አልደምቅም።
ፈጣሪ ነው አለኝ እኔ ያው እኔ ደጋፊ። ያለሁልሽ አይደል? ደጋፊሽ ነኝ። ስሚ ደጋፊ አልሆንም አሁንም ነው ጥርግ ነው ማሰላማት። አየለች ከሄደች በቀለች ትመጣለች። በቀለች ሄደች አስታረቀች ትመጣለች። ኔቨር ኤቨር ለሷ እንደዛ እንድትሉ አልፈልግም። ገባሽ አይደለ? እኔ ማለት ነው ሳኒ ስሜን አትጥሪ እንጂ ቅንቅና ብትለኝ ራሱ አይ ላቭ ዩ ሶ ማች ብዬ የሚቀበል ሰው ነኝ። ሃይሚዬን ዶንት ማር የኔ ውድ ለዛ እኮ ነው የሚወድሽ ሙትት ብዬ ምን አገባኝ እኔ እሷ ካልተመቸች እንደፈለገች ትሰጠኝ። ምን አገባኝ እኔ። ይኸውልሽ እኔ ማለት ነው በጣም የምወዳችሁ እኮ በምክንያት ነው። ሶ ዋይ እናንተ የልብ ወዳጅ ናችሁ። የምሬን ነው አቡ እውነቱን ስነግራችሁ የእጅ ወዳጅ አለ፣ በብር የሚወደድ አካል አለ። ገባችሁ? ሃይሚ ለምንድን በኮንፊደንስ የምታወራው የምትኖረው? ከሰው የባለችው ይታ የለም። ለዛ በጣም ኮንፊደንስ አላት። የምሬን ነው የምላችሁ። እና እሷ እኔን ስለወደደች ነው እንደ እሷ የሚወዳት። እኔ ለምሳሌ አሁን እነሱ ገስት ገብቶ ራሱ ማለት ነው እግዚአብሔር እኔ ገብቼ ማውራት ራሱ አልፈልግም። ውጪ ሆኜ መስማት ነው የሚፈልገው። እና እናውራ እንገባለን ፍቅራችንን አሁን እናቦ አሁን ማውራት ይፈልጋሉ፣ ግን ገብቶ አያወሩም። አንቺ እከክማቸው ማውራት ፈልጌ አላውቅም። አናታ እግዚአብሔር ይሄ እንዳጠቧታ እኛ ጋር ያለ ሁሉም እኮ መግባትም አይፈልጉም፣ ከነሱ ጋር ማውራትም አይፈልጉም፣ ስልክ መደወልም አይፈልጉም፣ እነሱ ላይክ እንዲያደርጉም አይፈልጉም። እግዚአብሔር ምስክሬ በጣም ነው የሚወዳቸው። ፎሎ ስላደረጉ ፎሎ ምናምን ከወደድኩ ከልቤ መውደድ ነው እንጂ አሁን ሃይሚ መልስ መለሰች፣ ብሩኬ መልስ እኔ ምን አገባኝ? እነሱ ለምን እንደፈለጉ አይመልሱም። አቡ ትክክል ነኝ። እነሱ ካልተመቻችሁ የሰደበውን ሰው መመለስ ካለባቸው አይመልሱ። እነሱ ራሱ ብሩኬና ሃይሚ መላጣ ጅልት ናቸው። እኔ ምን አገባኝ? ይሄ ምድር ነው። አቡ ወስነኝ ስደቢ አንዳንድ ሰው ያው ሊሰኒ አንዳንድ ሰው ማለት ነው የሆነ በቃ የሆነ በወደዱት ልክ የሆነ ምላሽ ይጠብቃሉ። በሰው ልክ እኮ ቴንኩ የኔ እኮ እኔ እኮ አቦዬ የእኛ ጀሜዎች እኮ በጣም የምትመቹኝ ለምንድን ነው? እነሱ ላይክ አደረጉ አላደረጉ፣ ላንቺ ኮሜንት መለሱ አልመለሱ፣ ወለሹ በቃ ኔቨር ኤቨር አይደለ? በቃ አሁን ወይኔ ሃይሚ መልስ መለሳች ለምንድን ነው ያወራችው? በውስጥም ሄጅም ለምን እጽፋለሁ? ለምን ምን እላለሁ? እኔ እወዳታለሁ፣ አከብራታለሁ፣ አፈቅራታለሁ። ትኖርልኝ፣ ከፍ ከፍ ትበልልኝ። ሲመቸኝ ፖስት አደርጋታለሁ፣ ሳይመቸኝ ይቀራል። እሷ መልስ ከመለሰች እኔ እተዋለሁ። እኔ አልፈልጋትም። ጠርግ ማሰላም ፍቅር አይደለም፣ ይሄ ፍቅር አይደለም። ድሮም ጂኒና ፎሎ ፈላጊ ነበራችሁ። እኔ አንድ ነገር ልበላችሁ፣ እኔ ነኝ እንጂ እሷ ጋር የደረስኩት። እሷ እኮ እኔ ጋር አልደረሰችም ማለት። እኔ ደግሞ ለጥቅም አይደለም ወዶ ልቤ ነው የወደደው እንጂ ዝም ብሎ ምላስ አይደለም የወደደኝ። ቴንኪ አንቺ እኮ ለዚህ እኮ ነው የኔ ነሽ የሚልሽ በምክንያት የኔ ፍቅር ትክክል ነሽ። አሁን በስተክክል እያወራሽ ነው። ሂጂበት። የምር እኔን በስሜ ማለት ነው ስሜን ጠርታ እንዲህ አድርገሽኛል ብትልም ከልቤ አይወጣም። ገባሽ? ወድጃት አለኝ። በራሴ ነው የወደድኩት። እሷ መታ አይደለም የወደደች ያስወደደች ተባልሽም ነገርምሽ በግድ አይደለም። በግድ አልወድም ብሎ መልስ መልሳለች ብሎ የሚያወራ ካለ ጥርግ ይበል። አቦ መንገዱን ጨርቅ ያርገው። የዝንብ እርጉዝ ማለት ነው። መንገዱን ጨርቅ ያርገው። ግን እኔ ስሜን ጠርታ የሆነ ነገር ፈልጋችሁ አትደሩ። አሁን አቡዬ ለምንድን ነው እንደዛ ያረጋሽው? አንቺ ሴትዮ ምን ሆነሽ ነው? እኔና ይሄ አቡ ነች ኑሮ ተመችቶ
ኑሮ ተመቸኝ። ባሌ በጣም እየቀለበኝ ነው። በጣም ብዙ ነገር ጥሩ እያጠፋኝ ነገር ነው። እየሰጠሽ ነው። እንደዛ ማርገዝሽ ራሱ ጥሩ እንትን እየሰጠሽ ነው። ዶሊ ቢዮሊ አዎ በጣም ተመችቶኝ ነው ባሌ ተመችቶኝ። ባሌ ጋይስ ባል ከተመቻ እንደዛ ነው ወፈር ምለው። አዎ እኮ ሆድ አንቺ ሆድ ሲበዛ ደስ አይልም። ሆድሽ ምንድነው? ኧረ ምንድነው አንቺ? አዎ ማለት የምር አዎ እኮ እሱ ተመችቶኝ እኮ ነው እንዲወፈርኩት። ቀለብ በጣም ይቀልበኛል። የሚፈልገኝ ነገር ይሰጠኛል። እኔ ልንገርሽ ብዬ ነው። እቺ እኮ አቡዬ እኮ ናት አርግዛ እኮ ነው እንደዚህ ነው። አለን እግዚአብሔር ቦርጭ ተመችቶኝ ነው ህይወት። አንቺ እንደዚህ አይነት ቦርጭ እግዚአብሔርን አያምርም። በፈጣሪሽ ምንድን ነው ይሄ ቦርጭ? እርጉዝ እኮ ነው የሚመስለው። ሃይ አንቺ አቦ ይሄ ሆድሽ እንደዛ ነው? የምርሽን ነው? ድሮ እንደዚህ ነበረ፣ ግን እያረገሽው ጊዜ ነው። አሁን እኮ ዛሬ እርግዝና አሁን ወልጃለሁ አላልሽም ቅድም? እኔ እኮ ወልጃለሁ፣ ግን ይሄ ቦርጭ ነው። እኔ ህፃን ልጆች በጣም ነው የሚወዳቸው። ባይዘዌ መቼ እንደምንወልድ አናውቅም። ፈጣሪ ያውቃል። መቼ ነው የምናገባው? ሲጀመር አልፈልግም ኮተት ማግባት። ይሄ ያገባ የሚፋታ አቡዬ አሁን ማግባት አለብሽ። አሁን አንቺ እንደውም ልሄድ ነው ኢትዮጵያ። ባላግጬ እመጣለሁ። ወይኔ ማለት ነው አቦ፣ የብሬ ነው ካገባሁት ነው የሚልሽ። አንድ ቀን ሌላ ቀይ ቦታ ካደረ ቀጠሮ ይዘናል። እኔ አግብቼ ከመጣሁ እሱ ደግሞ አግብቼ ሲለቅሻለሁ ተባብለን ቃል ተግባብተን እየተጣላ። እኔ አሁን ለምሳሌ ካገባሁት ነው የሚልሽ። ከቤት አንድ ቀን ሌላ ቀን አደራ ወይኔ እኔ ከቤት እንደዛ ፔስታል ውስጥ እቃውን ይዞ እንዲወጣ ነው የሚያደርገው። እኔም ደግሞ አንድ ቀን ከሱ ተለይቼ አላድርም፣ አልፈልግም። ይሄ አራት ነጥብ። እኔ ምን እንደማረግ ታውቂያለሽ? እንዳልጠራጠረው ማለት ነው። ሽንት ቤትም ካሜራ አለ፣ ሻወር ቤት፣ ሳሎን፣ መኝታ ክላስ፣ ኩሽን፣ ሁሉም ቦታ ካሜራ አስቀምጣለሁ። ከዛን ደግሞ ከቤት ሲወጣ ደግሞ የትም ቦታ ሴት ምናምን ካገኘ እንዲያሳየን ግንባሩ ላይ ካሜራ አስተክላለሁ። ከዛም በኋላ ትቼው መጣ። አይ አንቺ ፋራ መላጣ፣ ይሄ ቀልድሽ ነው። እኔ የምሬ ነው የምናገርሽ። እኔ የምሬን ነው። አሁን አንድ ቦታ ለምን ሄዶ አድሮ ሲመጣ እኔ አልፈልግም። ይሄ ሰው ቶሎ ብዬ ሆስፒታል መወሰድ አለብን። ምን ተፈጥሮ እንደሆነ ልክ ነሽ። መመርመር አለበት። ደግሞ እንዲሄድም አልፈቅድም ነው የምልሽ። አንድ ቀን ከኔ ውጭ እንዲቀሳቀስ እንዲች ምን እስር ቤት ነው ወይስ ትዳር ነው የሚገባው? ያ ሰውዬ አዘንኩለት። እኔ አላቅም። የብሬ ነው አቡ። እኔ ቀልድ ነው እንደሚመስላችሁ? እኔ ሲያወራ የብር ምንም ቀልድ አይደለም። ወይስ ትዳር ነው የሚይዘው? እኔ ነገርኩሽ እኮ አራት ነጥብ። ካገባሁት እኔም አልንቀሳቀስም ሌላ ቦታ። አረ ይሄ ቦታ አይነካከም። ግን እኔ ባልታማኝ ነው እናቴ። እንደዚህ አይነት ነካከኝ ንክኬ የለውም። በእናትሽ ምንድን ነው የምትይመላ? ከአንቺ እኮ ነሽ የምትጠራጠሪው። ብር እሄዳለሁ ሁሉም ሰው ሰራተኛ አስገባለሁ አላለም። በዚህ ልክ ባልሽን ትጠራጠሪያለሽ? ምንም የሚጠራጠር ነገር አይደለም። እኔ አልፈልግም። የኔ ቆንጆ ሰራተኛ እናንተ ታስገባላችሁ። እናንተ